ኢትዮጵያ የሙስሊምም የክርስቲያንም ሀገር ናት። ከዚህ ቀደም የሆነ ተረት ተተርቶ ሊሆን ይችላል። አሁን ግን የሁሉም ሀገር ናት። ሂጃብ ይፈቀዳል፣ ንቃብ አይፈቀድም። ማን ነው የለየላቸው? ባለሙያ አለ። ኢትዮጵያ ህግና ደንቦች፣ የተለያዩ ደንቦች በዚህ ጉዳይ ላይ የወጡት ደንቦች ሂጃብ ለብሶ ትምህርት መማርን የሚከለክል ነገር የለም። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ አዳዲስ መረጃዎችን ወደ እናንተ ይዤላችሁ ተመልሻለሁኝ። ዛሬ የምንመለከታቸው ጉዳዮች መካከል እንግዲህ ዋነኛው የሚሆነው ጉዳያችን መጅሊስም በትናንትናው ዕለት መግለጫ የሰጠበት የሂጃብ ጉዳይ ይሆናል ኢንሻአላህ። ሂጃብና ኒቃብ እንግዲህ ልዩነት አላቸው ብለው የትምህርት ሚኒስቴሩ ከተናገሩ በኋላ ብዙ ውዝግቦች እየተነሱ ነው የሚገኙ። ሙስሊም ማህበረሰብ በተለያየ መንገድ ቁጣውን እየገለጸ ነበር የሚገኘው። በ21ኛው ክፍለ ዘመን ያ ጀማዓ እንግዲህ የአጼዎቹን ታሪክ መድገም የሚፈልጉ ግለሰቦች አሉ። በሆነች በትንሽም በትልቅም ሰበብ እያደረጉ ሙስሊም ማህበረሰብ ከስልጣን ለማግለል የሚፈልጉ ግለሰቦች አሉ። ኢንሻአላህ ያ ነገር እንዳይሳካ ደግሞ ሁላችንም ኢንሻአላህ ጥረት እናደርጋለን። ዛሬ ኢንሻአላህ በሰፊው እንዳስሰው ይሄን ጉዳይ ይሆናል። የሆነ ጊዜ ደግሞ እንግዲህ ጠቅላይ ሚኒስትሩ እንደዚህ ብለው ነበር፣ ታስታውሳላችሁ። ኢትዮጵያ የሙስሊምም የክርስቲያንም ሀገር ናት። ከዚህ ቀደም የሆነ ተረት ተተርቶ ሊሆን ይችላል። አሁን ግን የሁሉም ሀገር ናት። ካሁን በኋላ ሙስሊም እኛ ሁለተኛ ዜጋ ነን፣ እኛ እየተገፋን ነው ማለት የለበትም። ትክክል አይደለም። ከሀገርህ ማን ነው የሚገፋ? ይሄ ንግግር እየተደገመ ሲሄድ እውነት ነው እየሆነ የሚሄደው። ትክክል አይደለም። ሀገራችሁ ነው፣ የሚገባችሁ መጠየቅ መብታችሁ ነው። ከሌሎች ወንድሞቻችሁ ጋር በሰላም መኖር መብታችሁ ነው። አሁንም እንደ ድሮ ግን እኛ ሁለተኛ ነን፣ እኛ እየተገፋን ነን ለማን ነው እየነገራችሁ ያላችሁት? ይሄ ንግግር እኮ ነው የቆየ እውነት እየሆነ የሚሄደው። እኔ ሙስሊም ስለሆንኩ ይሄ ጉዳይ በህግ ይገባኛል ብሎ መጠየቅ ይቻላል፣ ችግር የለውም። ሌላው ቋንቋ ግን ናሬሽን ስለሆነ እያበላሸን ያለው። በተለይ ወጣቶች ኮንሽስ ብትሆኑ ጥሩ ነው። ከእንግዲህ በኋላ ሁለተኛ ዜጋ የሆነበት ሙስሊም ሁለተኛ ዜጋ የሆነባት ኢትዮጵያ የለችም፣ አትኖርም። ኢትዮጵያ በኢትዮጵያ የተወለዱና ያደጉ በልዩ ልዩ ምክንያት የኢትዮጵያ ፓስፖርት ያገኙ የትኛውም እምነት የሚከተሉ ሰዎች ሀገር ናት። በእኩል ታገለግላለች፣ በእኩል ካገለገለች ትኖራለች። ካላገለገለች ኢትዮጵያ የሚለውን ስም ማስቀጠል አትችልም። ምክንያቱም እንዳላችሁት ግማሽ አካሏን ጥላ ኢትዮጵያ ልትሆን አትችልም። ያ ጀማዓት ኑር ይሄ ሐሳብ የማይዋጥላቸው ግለሰቦች አሉ። ይሄን ነገር መቀበል የማይፈልጉ ግለሰቦች አሉ። በትላንትናው ተረት መኖር የሚፈልጉ ግለሰቦች አሉ። ያ ጀማዓ እነዛ ሰዎች ናቸው እንግዲህ በተለያየ አጋጣሚ ስልጣን ላይ የወጡ ሰዓት ሙስሊም ማህበረሰብ ባገኙት አጋጣሚ መበደል ይፈልጋሉ። ሙስሊም ማህበረሰብ ከትምህርት ከስልጣን ማግለል ይፈልጋሉ። ያ ጀማዓ ሻርፕ የለበሰች ሴት እኮ ስልጣን ላይ ሲመለከቱ አይናቸው የሚቀላው ብዙ ናቸው። ያ ጀማዓ ስለዚህ ኢንሻአላህ ሁላችንም ለዚህ ነገር መታገል ይኖርብናል። ኢንሻአላህ መጅሊሳችንም ትላንትና የሰጠው መግለጫ ትንሽ መረር ያለና በጣም ኃይለኝነት የታየበት ነበር። ኢንሻአላህ ይሄን ነገር ሊቀጥሉበት ይገባል ብዬ አስባለሁ። ኢንሻአላህ እናንተን ሐሳብ ደግሞ ኮሜንት ላይ አስቀምጡልኝ። ሂጃብ ይፈቀዳል፣ ንቃብ አይፈቀድም። ማን ነው የለየላቸው? ባለሙያ አለ። የትኛው ሸሪዓ ፍርድ ቤት ነው? የትኛው ደግሞ መጅልስ ነው ንቃብና ሂጃብ ለይተው የሰጣቸው? ከየት እንደሚያመጡ አናውቅም። የራሱ ጣልቃ ገብነት ነው። ሂጃብ ፈቅደናል፣ ንቃብ አንፈቅድም። ሂጃብና ንቃብ ምንድነው ትርጉሙ? ሂጃብ የምንለው እኮ አጠቃላይ ሁለመናውን የሚሰትር ማለት ነው እንደ ሸሪዓ አባባል። በዚህ ምክንያት ዛሬም አሁን ቀይሮ የመጣብንን ከምንወደውና ከምናከብረው ትምህርት ቤታችን በዚህ ምክንያት ሴት ልጆቻችን እንዲገለሉ መፍቀዱ ይበቃል ብለን ዛሬ ወደዚህ ድርቅ ብለናል። ምክንያቱም እርግጠኛ ነን መንግስታችን ሙሉ ለሙሉ መብታችን አስከብሮልን ባለንበት ሰዓት በአንድ ሴክተር በሁለት ሴክተር የሚደርስብንን ግፍና ጭቆና በፍጹም የማንቀበል መሆኑን በዚህ አጋጣሚ ለመላው ኢትዮጵያ ሙስሊም ህብረተሰብ ሊያረጋግጥላችሁ እወዳለሁ።
ይህንን ስንል ትምህርት ሚኒስቴር በገዛ ትምህርት ቤታችን በገዛ ገንዘባችን የሰራነውን ቤት የግል ቤት አድርጎ እንደፈለገ የሚጫወትበት አጋጣሚ አንፈቅደውም። ይህንን ስንል ትምህርት ቤታችን የተከበረ፣ ፖሊሲዎች የተከበሩ፣ የትምህርትን ፖሊሲ ሙሉ ለሙሉ ስንቀበል ከሸቃችን ጋር የማይሄዱትን የሚቃረኑትን በፍጹም የማንቀበልና ለማስተካከል የምንታገል መሆኑን እየገለጽን ትምህርት ሚኒስቴሩም ይህንን አውቆ ከዚህ በፊት የነበሩት የትምህርት ፖሊሲዎች የተቀየሩ መዓት እያሉ እውነትን ሂጃብን ወይም ንቃብን የሚከለክል ፖሊሲ ካለ ማስቀየር ለምን ተሳነው? ለምን ሌሎቹን አስቀይረዋልና። ይሄ ሌላ መልእክት ያለው ስለሆነ እኛ ኢትዮጵያ ሙስሊሞች ፍጹም ሰላም ወዳጆች፣ ፍጹም ሰላም አክባሪዎች፣ ፍጹም ደግሞ የመንግስታችን ዓላማ ተቀባዮች መሆናችን እየታወቀ በተለይ በዚህ ሰዓት ይሄ አጀንዳ መነሳቱ ለምን እንደተፈለገ መጅሊሳችን እንደዚህ አይነት ሐሳቦችን በጣም ማንሳት አለበት። ቁጣ በተሞላበት መንገድ በቃ እንደዚህ በትህትና የተሞላበት ነገር ይበቃል። ያ ጀማዓ እዚህ በኋላ ነገሮችን በኃይል ነው ልናስፈጽማቸው የምንችለው። በጸባይ በትግል ብዙ አመታት ኑረናል። ያው ኢትዮጵያ ታሪክ በሙሉ ታውቃላችሁ። ሙስሊም ማህበረሰብ ብዙ መከራ ያሳለፈበት ብዙ ትግሎችን ያሳለፍንበት ነው። አሁንም ግን ይህን በደልና ጭቆናቸውን ማስቀጠል የሚፈልጉ ግለሰቦች አሉ። ያ ነገር እንዳይሳከርም ኢንሻአላህ በቻልነው አቅም ሁላችንም የቻልነውን ፓርቲሲፔት ማድረግ ኢንሻአላህ ይኖርብናል። ትላንትና የመጅሊሱ ፕሬዝዳንት ለትምህርት ሚኒስትሩ ለአቶ ብርሃኑ ነጋ ደውለው በሂጃብና በሰላት ጉዳይ ተማሪዎች በመከልከል ዙሪያ ከመጅሊሱ ፕሬዝዳንት ጋር ተስማምተናል፣ ተነጋግረናል ያልከው ከማን ጋር ተነጋግረህ ነው ብለው ሲጠይቁት ምን ብሎ ቢመልስ ጥሩ ነው? ከሙፍቲ ሐጂ ዑመር ኢድሪስ ጋር። መቼ ሙፍቲ ሐጂ ዑመር ኢድሪስ አላህ ይዘንላቸው እንግዲህ የመጅሊሱ ፕሬዝዳንት ሆነው እኛ የምናውቃቸው ሼክ ሐጂ ኢብራሂም ቱፋ ናቸው፣ ባለፉት 3 ዓመታት ማለት ነው። አሁንም እሳቸው ናቸው። ከሙፍቲ ሐጂ ዑመር ኢድሪስ ጋር መች ተነጋግረው ተስማምተው ነው? ለዚህም ነው ውሸት የስነ ምግባር ጉድፈትን ያሳያል። ስነ ምግባር በሌላቸው ግለሰቦች ትምህርት ሚኒስቴርን የሚያክል ተቋም ሊመራ አይገባ። ሙስሊሙን ከትምህርት የማራቅ የረጅም ጊዜ እቅድና ስልት ይዞ እየተንቀሳቀሰ እንደሆነ በተደጋጋሚ ስንናገር ነበር። ይሄ አይን ያወጣና የገጠጠ የፈጠጠ ውሸት። ያ ጀማዓ መብታችንን የምናስከብረው ስንማር ስናቅ በስልጣን ላይ ስንገኝ እያንዳንዱ ቦታ ላይ ሙስሊሞች ስንገባ ነው መብታችን ሊከበር የሚችለው። እኛ ሌላ ቦታ ነው ሆነን ግን መብታችንን ማን ሊያስከብርልን ትፈልጋላችሁ? ያ ጀማዓ ማን ነው የሚያስከብርልን? ቆይ ያለው ሁኔታ እየተመለከታችሁ ነው። እንግዲህ ሶሻል ሚዲያ ላይ ይወጡም የስምና ጥላቻቸውን እንዴት እንደሚያንጸባርቁ ትመለከታላችሁ ያ ጀማዓ። ስለዚህ ራሳችን መሳተፍ አለብን። የኛ ልጆች እኛንን ገብተን እዚህ ስልጣን ላይ ገብተን ነው መብታችንን ላስጠብቀው የምንችለው ኢንሻአላህ። ለዚህም ነው ትምህርት መማር አለብን ብለን የምንሞግተው። አንድ ይህን ቪዲዮ ተመልክተን ሁላችንም እንመለስ። በደንብ ሼር ይደረግ። የኢትዮጵያ ሕግና ደንቦች የተለያዩ ደንቦች በዚህ ጉዳይ ላይ የወጡት ደንቦች ሂጃብ ለብሶ ትምህርት መማርን የሚከለክል ነገር የለም። በሂጃብ ምክንያት ማንም ሂጃብ ለበሰ ተብሎ ትምህርት ቤት መከልከል አይችልም። ኒቃብ is a different story። ሂጃብ ይፈቀዳል፣ ንቃብ አይፈቀድም። ማን ነው የለየላቸው? ባለሙያ አለ። የትኛው ሸሪዓ ፍርድ ቤት ነው? የትኛው ደግሞ መጅልስ ነው ንቃብና ሂጃብ ለይቶ የሰጣቸው?
እንደሰማችሁት ነው። ለእስልምና ባላቸው ጥላቻና ከሙስሊሞች ጋር እልህ በመገባባታቸው ምክንያት ብቻ ህጉ የማይከለክለውን ነገር እነሱ ለመከልከል እየሞከሩ ይገኛሉ። ይሄ ሰውዬ ለእስልምና ያለው ጥላቻ በተደጋጋሚ በተግባር አሳይቶናል። እሱ ከመጣ በኋላ በትምህርት ቤት ውስጥ ሰላት ተከልክሎ ነበረ። ሂጃብን ብዙ ቦታ ውዝግብ ይነሳል። በኒቃብን ጉዳይ ብዙ ነገሮችን አሳልፈናል። ሁላችሁም የምታውቁት ጉዳይ ነው። እነሱ ሁሉም ቦታ እንደ አክሱም እንዲሆንላቸው ነው የሚፈልጉት። እኛ ደግሞ ከሁለት ቀን ቻሌንጅ አናልፍም። ሴት እህቶቻችን ሂጃብ ለነሱ ምን ማለት እንደሆነ እያወቀን እንኳን ሂጃብ ለመከልከል እያሴሩ እኛ ዝም ነው የምንለው። ከዚህ ጋር በተገናኘ በዛሬው ዕለት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዋና ፕሬዝዳንት የሆኑት ሼክ ኢብራሂም ቱፋ እንዳሉትም ከሆነ የትምህርት ሚኒስቴር በሴት ተማሪዎቻችን ላይ የሚያደርገውን ጭቆና አንቀበልም፣ እስከ መጨረሻው እንታገላለንም ብለዋል። አክለውም በገዛ ገንዘባችን የሰራናቸውን ትምህርት ቤቶች የግል ቤት አድርጎ እንደፈለገ እንዲጫወትበት አንፈቅድለትም ብለዋል። ሂጃብም ሆነ ኒቃብ ለሙስሊም ሴት ተማሪዎች ትልቅ ትርጉም አለውና የትኛውንም በተናጠል እንዲከለክሉም አንፈቅድም ብለዋል። ሙስሊም ሁሉ ይህን ጥያቄ ሁሉም ሰው ሊጠይቅ ይገባል፣ ሊቃወም ይገባል። በዝምታችን ከጸናን ገና በየቤታቸው ሂጃብ አያደርጉም ብለው ይከለክሉናል። ሙስሊም የሆነ ሁሉ ይሄ ይመለከተኛል ያለ ሁሉ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ሼህ ሀጂ ኢብራሂም ቱፋ የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋን በስልክ ደውለው እንዳፋጠጡት ነው የተዘገበው። በትናንትናው ዕለት አዳማ ላይ በነበረ ስብሰባ ላይ ፕሮፌሰር ብርሃኑ ነጋ ከመጅሊስ አመራሮች ጋር በሂጃብና በሰላት ጉዳይ ላይ ከስምምነት ደርሰናል ብሎ ተናግሮ ነበረ። ታዲያ ይህንም ተከትሎ ነበረ የመጅሊስ ፕሬዚደንት ሼህ ሀጂ ኢብራሂም ቱፋ የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ ጋር ደውለው መቼ ነው የተነጋገርነው፣ በዚህ ጉዳይ መቼ ነው ከስምምነት የደረስነው ሲሉ አፋጠውታል። ታዲያ ለዚህ የሰጠው ምላሽም ደግሞ እጅግ በጣም አስገራሚ ነበረ። ካለፉት የመጅሊስ አመራሮች ጋር በዚህ ጉዳይ ላይ ተነጋግረን ነበረ ሲል ምላሽ ሰጥቷል ማለት ነው። እንግዲህ ሼህ ሀጂ ኢብራሂም ቱፋ እንኳን የስልጣን ከተቆጣጠሩት ምን ያህል ዓመት እንደሆነ ገምቱና ይህ መልስ ምን ያህል የሐሰትና አጀንዳ የመፍጠር ጉዳይ እንደሆነ ትረዳላችሁ። ታዲያ ይህንን ተከትሎ ዛሬም ደግሞ ፌዴራል መጅሊሱ ረጅም የተባለ ሰፊ የተባለ መግለጫ አውጥቷል። በሱም ላይ ስለ ግዕዝ፣ ስለ ትግራይ ሙስሊሞች፣ ስለ አማራ ክልል ሙስሊሞች እና ስለ ኢትዮጵያ አጠቃላይ ሙስሊም ተማሪዎችን በተመለከተ ሰፊ የተባለ ያስዳሰሰንን መግለጫ አውጥቷሉ ማለት ነው። እጅግ በጣም ጠንካራ የተባለ መግለጫ ነው። ይህን ነገር አጠር አድርጌ ልንገራችሁ። እናንተ ኮሜንት ላይ እንግዲህ ሙስሊም ተማሪዎችን ማዋከቡ ይብቃ እያላችሁ ጻፉ። ቪዲዮ በደንብ ላይክ ሼር አድርጉት ማለት ነው። ታዲያ በትግራይ ክልል ያሉ ሙስሊም ተማሪዎችን በተመለከተ እንግዲህ ትምህርት ሚኒስቴር እሱ የሚመለከት ነገር ነውና የተወሰነ ውሳኔ ሊያስፈጽም ይገባል። ሙስሊም ተማሪዎች ወደ ትምህርት ስርዓታቸው ሊመለሱ ይገባል ሲል አስጠንቅቋል። ከዚህ በተጨማሪ በአማራ ክልል ግዕዝን በግድ ለመጫን እየተደረገ ያለው አካሄድ ፍጹም ተቀባይነት የለውም፣ ብዙ አካላቶች ያወገዙት ተግባር ነው። ትምህርት ሚኒስቴርም ይሄ እሱ የሚመለከት ጉዳይ ስለሆነ ይህን ነገር ሊያስፈጽም ይገባል፣ ይህን ነገር ሊያስወግድ ይገባል ሲሉ እንግዲህ ፌዴራል መጅሊሱ አሳስቧል ማለት ነው። ከዚህ በተጨማሪ ትምህርት ሚኒስቴር ሌሎች አሳሳቢ አጀንዳዎች የሌሉ ይመስል ሙስሊም ተማሪዎችን በተመለከተ አሁንም በተደጋጋሚ የሚያደርገው ነገር ፍጹም ተቀባይነት የለውም፣ ህዝበ ሙስሊሙን ከመንግስት ጋር ለማጣላት የሚመስል አካሄድ እንዳለው ጭምር ነው የዘገቡት። እንግዲህ እጅግ በጣም ጠንካራ የተባለ መግለጫ ነው ያወጡት። ከዚህ በተጨማሪም ይህን ነገር ለአንድና ለመጨረሻ ጊዜ ለመግታት ወይም ደግሞ መፍትሄውን ለማግኘት በሚል ማለት ነው ፌዴራል መጅሊሱ 17 አባላቶች ያሉትን ኮሚቴ አዋቅሯል። ይህ ኮሚቴ ከህግ ምሁራን፣ ከወጣቶች፣ ከሴቶች እና ከተለያዩ ከአሊሞች ጨምሮ ብዙዎችን ያዋቀረ እንትን ነው። ይህም ታዲያ በሂጃብና በሰላት ጉዳይ ላይ ለአንድና ለመጨረሻ ጊዜ እንግዲህ መፍትሄ እንዲያገኝ የሚያደርግ ተቋም ነው የተባለው። ወደ ስራም ዛሬ መግባቱ ነው የተዘገበው ማለት ነው። ይሄ እጅግ በጣም ጠንካራና ምርጥ የተባለ ውሳኔ ነው። እንደነገርኳችሁ ነው። ቪዲዮን በደንብ ላይክ፣ ሼር፣ ሪፖስት አድርጉት። እዚህ ጋር ስክሪንሻቱን አያይዝላችኋለሁ። ሙሉ መግለጫውን አንብቡት። እጅግ በጣም ሰፊና ጠንካራ ሁሉ ነገር ያካተተ አሪፍ መግለጫ ነው ብዬ አስባለሁ። ቪዲዮን በደንብ ላይክ፣ ሼር፣ ሪፖስት አድርጉት። ሰላም አለይኩም ይመሻችሁ። እኔ የምላችሁ የኢስላም ማካቼቭን ድል አስመልክቶ ከተሰሩ ሪፖርቶች መካከል እዚህ ጋር የኢቢሲ ስፖርት ሪፖርት ማለት ነው። ለጸዴ ሪፖርት ነች፣ ተመችታኛለች። የጻፈው ማን ነው? ይበልጣል ሰውነት የሚባለው ጀለስ ማለት ነው። ታች ላይና ምን ብሎ ጽፏል? እዚህ ሪፖርቱ ላይ አሸናፊውን ኢስላም ማካቼቭን ሁለቴ ሜንሽን ለማድረግ ሞክሯል። ሁለቱም ላይ ግን ማካቼቭ በሚለው ነው ሜንሽን ያደረገውና ብሮ ላይክ ማካቼቭ የአያቱ ስም ነው። ኢስላም ረመዳኖቪች ማካቼቭ ነው። ትክክለኛ ስሙ ኢስላም ነው። የሚታወቀው ኢስላም ማካቼቭ በሚለው ነው። ሶ ላይክ ሊቭ ዘ ግራምፓ አለው እንደ ትክክለኛ ስሙን ለምን እንዳላስቀመጥክ እዚህ ጋር እኔ አልገባኝም። ያው ትክክለኛ ስሙን ለምን ኢግኖር እንዳረግሻት ማለት ነው። ያው እኔ ገብቶኛል፣ ግን ሀሳብሽ ገብቶኛል። ለምን ኢግኖር እንዳረከው ገብቶኛል፣ ግን ለምን ኢግኖር አረከው ነው አሁን ጥያቄ። ቢኮዝ በተቃራኒው ደግሞ ተጋጣሚውን ጃክ ዴላ ማዳሌናን እዚህ ጋር ሜንሽን ሲያደርግ ሁለቴ ነው ሶስቴ ሜንሽን ሲያደርግ ማለት ነው ሙሉ ስሙ ጃክ ዴላ ማዳሌና የሚለው ረጅም ስም ሁሉ ያው ለመጻፍ አልደከማትም። ያው ጃክ ዴላ ትክክለኛ ስሙ ጎኬሞ ኦር ሰምቲንግ ነው። ያው ፕሮናውንስ ለማድረግ I don't know how to pronounce it ብቻ ግን እዚህ ጋር ግን ሲጽፈው ጃክ ዴላ ማዳሌና JDM ሙሉ ስሙን ማለት ነው ሁለቴ ነው ሶስቴ ሲጽፈው አልደከመውም። ጀለስ ግን ያው ማካቼቭ የሚለውን ብቻ ነው ለማስቀመጥ የሞከረው። ሶ ላይክ ለምን ኢስላም የሚለውን መጻፍ እንደደበረው አላውቅም። አለው ነው ለምን እንደደበረው አውቃለሁ፣ ግን you know ብጽፊያ ጸዴ ነበር ልልሽ ነው። ምክንያቱም የአብዱረዛቅን ያህል እንኳን አይከብድም።
አክቹአሊ አብዱረዛቅ የሚለውም ስም አይከብድም ማለት ነው ስቱፒድ ግን ያው አብዱረዛቅን ያህል እንኳን አይከብድም ይሄን ትክክለኛ ስሙን ብጽፊው ጸዴ ነበር ሪፖርቱ ላይ ይበልጣል የሚባለው ጀለስ ያው ብጽፊው ጸዴ ነበር ነው ወይ ሲቢሲ ስፖርት ላይ ከዚህ በፊት CR7 ሁሌ ሮናልዶ ነው የሚባለው አሁን ነው